ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት ላይ እንደተደረሰበት ተገለጸ። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ ዋነኛው ሲሆን በዛሬው የምክክር ውሎ በአጀንዳው ላይ ስምምነት ላይ እንደተደረሰ ተገልጿል። ከሐምሌ 8 2018 ዓ.ም ጀምሮ በይፋ በተጀመረው ሀገራዊ የምክክር ጉባኤ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመክሩ መቆየታቸው ይታወቃል። በዛሬው የምክክር ጉባኤ ውሎ በተመካካሪዎች ዘንድ በሰፊው አከራካሪ የነበረው የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ አጀንዳ ስምምነት ላይ እንደተደረሰበት ታውቋል። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት ተመካካሪዎች ቡድን ተስማምቷል። ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸው ተገልጿል። የአዲስ አበባ ጉዳይ በተመካካሪዎች ዘንድ በሁለት ጎራ የኦሮሚያ ክልል አካል እና ዋና መቀመጫ ትሁን በሚል እንዲሁም የፌዴራል ከተማ ዋና መቀመጫ ትሁን በሚል በተመካካሪዎች ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስ ነው። እናት ፓርቲ ሀገራዊ ምክክሩ የብልጽግና ፍላጎት የሚንጸባረቅበት ነው አለ። በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር የገዢው ብልጽግና ፓርቲ ፍላጎት የሚንጸባረቅበት እየሆነ መምጣቱን እናት ፓርቲ ቢገልጽም ከሂደቱ ራሱን ለማግለል እንደሚያጤን አስታወቀ። በሌላ በኩል ህዳሴ ፓርቲ የምክክር ሂደቱ ከመጀመሪያው ጀምሮ ሁሉን አቀፍና አሳታፊ መሆኑን ገልጿል። እናት ፓርቲ እየተካሄደ ባለው ሀገራዊ የምክክር ጉባኤ ላይ የገዢው ፓርቲ ፍላጎትና ተጽዕኖ እያየለበት ቢመጣም ከሂደቱ ራሱን ሙሉ በሙሉ ለማግለል እንደሚያጤን አስታውቋል። የእናት ፓርቲ የስራ አስፈጻሚ አባል አያሌው ተስፋዬ እንደተናገሩት ፓርቲያቸው ቀደም ሲል ከምክክሩ ራሱን አግልሎ የነበረ ቢሆንም ችግሮች እያሉበትም ቢሆን ሰላማዊ አማራጮችን በመጠቀም ለሀገር የሚበጁ ውሳኔዎችን እንዲወሰኑ ለማድረግ ሲል ወደ ሂደቱ ተመልሷል። ፓርቲው ጦርነት ይቁም፣ የታሰሩ ይፈቱ፣ የተገለሉ ወገኖች ወደ ምክክሩ ይመለሱ የሚሉ ቅድመ ሁኔታዎችን አስቀምጦ የነበረ ቢሆንም ለጥያቄዎቹ በቂ ምላሽ ሳያገኝ ወደ ምክክሩ እየገባ ያለውን አነስተኛ እድል በመጠቀም ሀሳቡን በመድረኩ ለማንጸባረቅ በማሰብ እንደሆነ አያሌው ገልጸዋል። ሆኖም አሁን ባለው ሁኔታ ገዢው ፓርቲ የራሱን ፍላጎት ተግባራዊ ለማድረግ ተጽዕኖ እያደረገ እንደሚገኝ ጠቁመው ለፖለቲካ ፓርቲዎች በሚሰጡ የምክክር አደረጃጀቶች ውስጥ ፍትሐዊነት የለም፣ ተጽዕኖ እንፈጥራለን ተብሎ በሚሰጋበት ጊዜ እድል የመንሳት ችግሮች ይታያሉ ብለዋል። አክለውም ሂደቱ አሁን ባለው ሁኔታ ይቀጥላል ከተባለ የምክክሩ ህዝባዊነትና ህጋዊነት ጥያቄ ውስጥ እንደሚወድቅ አስረድተዋል። አያሌው አያይዘውም ፓርቲያቸው ህዝብን በሚጎዱ ውሳኔዎች ላይ የመሳተፍ ፍላጎት እንደሌለውና ወደፊት በሚሰጡ ውሳኔዎች ላይ ተመስርቶ የራሱን አቋም ሊወስድ እንደሚችል ጠቁመዋል። ኢትዮጵያ ውስጥ በደረሰው የአውሮፕላን አደጋ የሞተው ግለሰብ ቤተሰቦች $29 ሚሊዮን ተፈረደላቸው። ኢትዮጵያ ውስጥ የዛሬ 7 ዓመት ግድም በደረሰው የአውሮፕላን አደጋ የሞተው ግለሰብ ቤተሰቦች የ$29 ሚሊዮን ካሳ ተፈረደላቸው። እንደ ግሪጎሪያኑ አቆጣጠር መጋቢት 2019 ቢሾፍቱ አጠገብ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ቦይንግ 737 ማክስ 8 አሳፍሯቸው የነበሩ 157 መንገደኞችና የአውሮፕላኑ ሰራተኞች በሙሉ አልቀዋል። ለብዙ ወራት ከተደረገ ሙግት፣ ምርመራና ጥናት በኋላ አደጋው የደረሰው በአውሮፕላኑ የቴክኒክ ጉድለት በመሆኑ የአሜሪካው አውሮፕላን አምራች ኩባንያ ቦይንግ ለአደጋው ተጠያቂ ሆኗል። በአደጋው ከሞቱት ሰዎች የአብዛኛዎቹ ቤተሰቦች ከፍርድ ቤት ውሳኔ ውጪ በተደረገ ድርድር መጠኑ በይፋ ያልተነገረ ካሳ ከቦይንግ ተቀብለዋል። ይሁንና የማይክል ሪያን ባለቤት ናኦሴ ሪያን ተጠያቂነትንና ፍትህን ከፍርድ ቤት ማግኘት አለብኝ ብለው በጠበቃቸው አማካይነት ከግዙፉ ኩባንያ ጋር ሲሟገቱ ነበር። ትናንት ቺካጎ ዩናይትድ ስቴትስ ያስቻለው ፍርድ ቤት ለሟች ቤተሰቦች $29 ሚሊዮን ካሳ እንዲከፈላቸው ወስኗል። በሙያቸው መሐንዲስ የነበሩት ማይክል ሪያን የዓለም ምግብ ድርጅት ባልደረባ ነበሩ።
የተባበሩት መንግስታት ድርጅት አደጋው በደረሰ ሰሞን ባሰራጨው መግለጫ ሪያን፣ ላይቤሪያ ሮሂንጂያዎች በሰፈሩባቸው ጣቢያዎች አፍጋኒስታን፣ ኢትዮጵያ ውስጥ ሰርተው ነበር። ያኔ 39 ዓመታቸውም ነበር። አጃንስ ፍራንስ ፕሬስ እንደዘገበው የቺካጎ ፍርድ ቤት በተመሳሳይ አደጋ ለሞተችው የ24 ዓመቷ አሜሪካዊት ወጣት ሳሚያ ስቱሞ ቤተሰቦች $49.5 ሚሊዮን ካሳ እንዲከፈላቸው ባለፈው ግንቦት ወስኖ ነበር። ከ66 በላይ በሆኑ ስጋ ቤቶች ላይ አስተዳደራዊ እርምጃ ተወሰደ ተባለ። አሁን ላይ በመዲናዋ የስጋ ሁኔታ በከፍተኛ ሁኔታ እየጨመረ መሆኑን ተከትሎ መናኸሪያ ሬዲዮ የአዲስ አበባ ከተማ ንግድ ቢሮን ስለ ጉዳዩ ጠይቆ ይህንን ምላሽ አግኝቷል። እንደ ሀገር እየተከተልነው ያለው የነፃ ገበያ ስርዓት በመሆኑ ዋጋን በተመለከተ መቆጣጠር ባይቻልም ስጋ ቤቶች ምርቱን የሚሸጡበትን ዋጋ በአስገዳጅነት እንዲለጥፉት ተደርጓል ሲሉ በአዲስ አበባ ንግድ ቢሮ የንግድ ኢንስፔክሽን እና ሬጉላቶሪ ዳይሬክተር አቶ ዮሴፍ አሰፋ ገልጸዋል። ስጋ ቤቶቹ ዋጋ እንዲለጥፉ ከማድረግ ባለፈ ትክክለኛ የመለኪያ ሚዛን እንዲጠቀሙ የመከታተል ስራ እንደሚሰራም ተናግረዋል። በዚህም በተጠናቀቀው በጀት ዓመት በተደረገ ድንገተኛ ክትትልና ፍተሻ በትክክለኛ ሚዛን የማይሰሩ ከ66 በላይ ስጋ ቤቶች ላይ አስተዳደራዊ እርምጃ እንደተወሰደባቸው አስታውቀዋል። አንዳንድ ስጋ ቤቶች ደግሞ ዋጋን በመቀነስ መጠንን እንደሚያጭበረብሩም ገልጸዋል። ህብረተሰቡን በተለያየ መልኩ የሚያጭበረብሩ ስጋ ቤቶች መኖራቸውን ተከትሎ ቢሮ ከሚሰራው የቁጥጥር ስራ ባለፈ ሸማቹም ጥንቃቄ ሊያደርግ እንደሚገባ ተናግረዋል። ቢሮ በቁጥጥር ሂደቱ በትክክል የማይሰሩ መለኪያ ሚዛኖች ከአገልግሎት ውጭ እንዲሆኑና እንዲወገዱ ማድረጉን የገለጹት አቶ ዮሴፍ ዋጋ በማይለጥፉ ላይም እርምጃ እንደተወሰደባቸው አስታውቀዋል። ኤርዶጋን እስራኤል ፍልስጤምን ከዓለም አቀፍ ትኩረት ለማስወገድ እየሰራች ነው ሲሉ ተናገሩ። የቱርኩ ፕሬዝዳንት ረሲብ ታይብ ኤርዶጋን እንደተናገሩት የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ፍልስጤምን ከዓለም አቀፍ አጀንዳ ለማስወገድ እየሰራ ነው ሲሉ ከሰዋል። ኤርዶጋን በአንካራ ከፍልስጤሙ አቻቸው ማህሙድ አባስ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ የኔታንያሁ መንግስት ዓላማ በአካባቢው የሚፈጠሩ ሁከትና አዳዲስ ግጭቶችን በመጠቀም ፍልስጤምን የሰው ልጅ የጋራ አጀንዳ እንዳትሆን ማድረግ ነው ብለዋል። ፕሬዝዳንቱም አክለው ምንም ያህል ቢጥሩም አይሳካላቸውም፣ ጥፋቷን በተመኙ ቁጥር የፍልስጤም ጉዳይ በሰው ልጅ ልብ ውስጥ እያደገ ይሄዳል ሲሉም ተናግረዋል። ቱርክም ለፍልስጤም ሀገርነት ምስረታ ትግሏ እንደምትቀጥል ቃል ገብተዋል። የፍልስጤም ጉዳይ ጠበቃ በመሆን የሚታወቁት ኤርዶጋን የኔታንያሁን መንግስት በተደጋጋሚ የተቹ ሲሆን የእስራኤሉ ጠቅላይ ሚኒስትር በጋዛ የዘር ማጥፋት ወንጀል ፈጽመዋል፣ በዌስት ባንክ በሊባኖስ እና በሶሪያ ከተደረጉት ድርጊቶች ባሻገር የወረራና የማስፋፋት ፖሊሲዎችን እየተከተሉ ይገኛሉ ሲሉ ከሰዋቸዋል። አባስ ከዲፕሎማሲያዊ አማካሪያቸው ማጂድ ሀሊድ ከደህንነት አዛዡ ማጄድ ፋራጅ እና ከከፍተኛው የፍልስጤም ባለስልጣን ዚያድ አቡ አምር ጋር በመሆን አንካራ ገብተዋል። የፍልስጤሙ መሪ አስፈላጊና አዎንታዊ ብለው በገለጹት የረቡዕ ዕለት ውይይታቸው ከአንካራው ኤርዶጋን ጋር በመሆን በወቅታዊ የክልሉ ሁኔታዎች ላይ መክረዋል።